ሉላዬ ትንሽ እግሯን አመም ማርጓታል ሰሞኑ። ሁለት ከባድ አሳዛኝ የሚባሉ መረጃዎችን ይዤላችሁ ቀርቤያለሁ። የመጀመሪያው ሉላ ገዙ ካሁን በኋላ ኢቢኤስ ላይ እንደማናያት እንደዚሁም ደግሞ እግሯ ላይ ጉዳት እንደደረሰ መረጃዎች እየሰማን እንገኛለን። የጥበብ አይነን በሚለው ፕሮግራም በተላለፈው መረጃ ምክንያት ከባለስልጣኖችና ከባለሀብቶች ጋር ግንኙነት እንዳላት ሲነገር የነበረው ሉላ ገዙ በዚህ ምክንያት ከኢቢኤስ ማኔጅመንቶች ጋር ቅሬታ ውስጥ እንደሆነች እየተነገረ ይገኛል። እንደዚሁም በዛሬው ዕለት ብዙዎችን ያስደነገጠው ወሊሶ ማርያም ላይ የተፈጠረው ግጭትና አለመግባባት ምንድነው? ወጣቶችስ እያለቀሱና ድምጻቸውን እያሰሙ ያሉት ለምንድነው የሚለውን እንመለከታለን። በሌላ በኩል ብዙ ባለስልጣናቶች በዚህ ሳምንት እየታሰሩና ወደ ወህኒ ቤት እየተወረወሩ እንደሆነ እየተመለከተና እየተነገረ ይገኛል። እስከ 10 ዓመት የተፈረደባቸው የቀድሞው የሲዳማ ክልል የጸጥታ አመራሮች እንደዚሁም ሌሎች ሰዎችን ያማከለ ድንገተኛ እስርም እንዳለ እየተነገረ ይገኛል። እነዚህን መረጃዎች አብረን የምናዳምጣቸው ይሆናል። በመጀመሪያ ግን በጣም ያሳዝነኝና የወሊሶ ማርያም ልትፈርስ እንደሆነ የተሰማውን መረጃና የወጣቶችን ድምጽ አብረን እንመልከት። ከመንግስት ጋር አታጋጩን። መንግስት ቅርስ አፍርሱ አላለም። ታሪክ የሚያፈርሱ ይፈርሳሉ። መቅደሳችንን አታፍርሱብን። አቡነ ሳዊሮስ መልስ ይስጡን። በስማችሁ የሚነግዱትን አስቁሙልን። የወሊሶ ማርያም ቤተክርስቲያን ሊፈርስ ነው እንደተባለ ሲሰሙ ወጣቶች ግልብጥ ብለው ወጥተዋል። እንደዚሁም ደግሞ ቤተክርስቲያኗ አስቀድማ ቅርስ ብላ ያዘቻቸውን የቅዱሳን ሬሳዎችን በሌሊት ቆፍረው እያወጡባቸው እንደሆነና ሌሎችም መረጃዎች እንዳሉ እየሰማን እንገኛለን። ሙሉን መረጃ አብረን እንመልከተው። ቤተክርስቲያን ስራ ምን አወጣህ አንተ? ለመሆኑ ምንድነው ስራ? ምን ሰራህ? ከኛ መሰለ ህዝቡ ማወቅ አለበት ነው አባ። ሌላ ነገር የት ነው ያወጣው ህዝቡ? ቤተ መቅደሱ ይፍረስ ወይስ አይፍረስ? እሱ ብቻ አይደለም። ወጣቶች እንድታውቁት የሚያስፈልጉት ታላቁ አባት ብፁዕ አቡነ ዲዮስቆሮስ ቅዱስ የተባሉ ናቸው። በፓትርያርክ ደረጃ አጽማቸው በክብር ያረፈው ሌላ ቦታ አይደለም፣ እዚህ ቤተ መቅደስ ውስጥ ነው። ምን እንደሆነ ልንገራችሁ። በፓትርያርክና ከ10 በላይ ብፁዓን ሊቃነ ጳጳሳት ባሉበት ያረፈ አጽምን በእኩለ ሌሊት ቆፍረው አወጡት። የሰው ልጅ በእኩለ ሌሊት ይቀበራል? ቀብር እንኳን አንድ ሊቀ ጳጳስን አጽም በክብር ካረፈበት ቦታ ቆፍሮ ማውጣት፣ ይሄ ሁሉ ነውር ተፈጽሞ ይሄን ሁሉ ችለን እስከዛሬ ድረስ የቆየ ነው። በፍጹም በመነጋገር ይሄን ችግር እንፈታለን ብለን በአጋጣሚ ሆኖ ደሳቸውም ከ2 ዓመት በፊት በአካል ተገኝተን አንድ ስምምነት ላይ ደርሰን እንድታዩት ይህ ጉዳይ በግልጽ ለህዝብ ቀርቦ ውይይት ተደርጎበት ይፍረስ ብሎ ህዝብ የሚወስን ከሆነ እኛ በማፍረስ የመጀመሪያው መዶሻ እንደምናነሳ እሳቸው ባሉበት ጭምር አስረድተን፣ ቀጥሎ ግን የተስማማነው ምንድነው? እሳቸው ባል ቃል አይደል እውነት አይደለ በፍጹም ህዝብ ሳናማከር የማፍረስ እርምጃ አንወስድም። እኛ ያልነው እናንተ ፈርሱ የልማት ስራ ይሰራ ብትሉ በአክብሮት እንቀበላለን። በፍጹም ለምን ይሄን አላችሁ አንግር። ወጣቶችም ከተቃውሞ ባሻገር ለቤተ ክርስቲያን የሚጠቅም ሐሳብና ተግባር እንዳላቸውም እየተናገሩ ይገኛሉ። እነሱ ተረባርበው ባጸኑት ቤተ ክርስቲያን ለምን ይፈርስብናል? የትስ ሄደን እንሸሸጋለን? በማለት ጥያቄ እያነሱ ይገኛሉ። ነገር ግን እኛም ለቅዱስ ቤተ ክርስቲያን የሚጠቅም ሐሳብ አለን። ይህ ቤተ መቅደስ ብፁዕ አቡነ ዲዮስቆሮስ አንዲት ጀርመናዊት የጀርመን መንግስት አምባሳደር ሚስት 1960ዎች ውስጥ ነው። የጀርመን መንግስት አምባሳደር መቼም ጀርመኖች በእምነት እናውቃቸዋለን፣ ፕሮቴስታንቶች ናቸው። የጀርመን የአምባሳደሩን ሚስት አጥምቀው አድነዋት መርሴዲስ መኪና ሸለመች። እሳቸው ሁሌም ቤተክርስቲያን ማልማት ስለነበር ዓላማቸው ስጦታ አይደለ፣ ሸጠው ማልማት ፈለጉ። ፈቃዷን ጠይቀው የጀርመናዊቷን የአምባሳደር ሚስት ፈቃድ ጠይቀው መርሴዲስ መኪና ሸጠው የገነቡት ቤተ መቅደስ እግዚአብሔር ይመስገን። ይሄ የአባታችን አሻራ ያረፈበት አሁን ለክርክር አይደለም። እኛ የምንለው ክርክር አይደለም። ብፁዕ አባታችን ሕያው አሻራቸው ያረፈበት ቤተ መቅደስ ቆሞ የቀደሱበት ቀድሰው ያቆረቡበት ከ2 እና 3 ፓትርያርኮች በላይ መንፈሳዊ አገልግሎት የሰጡበት እንኳን በኢትዮጵያ አይደለም። ብፁዕ አባታችን አቡነ ዲዮስቆሮስ አርበኛ ነበሩ። እንደ ታላቁ ብሔራዊ ጀግና እንደ ክቡር ደጃዝማች ገረሱ ደግፍ ለሀገራቸው ነጻነት የታገሉ በዚያ ምክንያት ብቻ እንኳን አይደለም ማፍረስ እጅ አንስቶ ማፍረስ አይደለም ቢፈርስ እንኳን ታጥሮ ሰማችሁ፣ ቢፈርስ እንኳን ታጥሮ ብፁዕ አባታችን የገነቡት ሕያው ቅርስ እየተባለ ትውልድ ይጎበኛል። ዛሬ እኛ እጅ ላይ የዲዮስቆሮስ ጉዳይ እኛ እጅ ላይ ወደቀና ለዚህ ደረሰ። ቤተክርስቲያን ስራ ምን አወጣህ አንተ? ለመሆኑ ምንድነው ስራ? ምን ሰራህ? ከኛ መሰለ
አሁን ህዝቡ ማወቅ አለበት ነው አባ። ሌላ ነገር ህዝቡ አውቋል። የት ነው ያወቀው ህዝቡ? ይሄን ያህል ሲገተር ምን ተደረገ? የት ነው ያወቀው ህዝቡ? ለህዝቡ እናሳውቅ ገብሪ እኛ ለህዝቡ እናሳውቅ። የት ነው ያወቀው ህዝቡ? አይደል እንደኛ ያወቀው። በሌላ ጉዳይ ወጣቶችን ሲያደናግርና ሲያደነዝዝ የነበረው የፊንቴክ ጉዳይ በአሁን ሰዓት ላይ አርቲስቶቹ ወይም ደግሞ ለዚህ ድርጊት ተጠያቂ ናቸው እንደተባሉት በአሁን ሰዓት ላይ ድምጻቸውንና የራሳቸውን እውነታ እየተናገሩ ይገኛሉ። ነገር ግን ምንም አሁንም ተጨባጭ የተባለ መረጃን አላስተላለፉልንም። ታዲያ በዚህም በአሁን ሰዓት ላይ ብዙዎች እየተናደዱና ሐሳባቸውን እየገለጹ ይገኛሉ። ተጠቂ ከሆኑት ሰዎች መካከል አንዷን ይዤላችሁ ቀርቤያለሁ። እንዴ አሁንም እየተወናችሁ ድራማ ነው? የበደልነው ሰው የለም ብላችሁ የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ፣ ብሬ መልስልኝ። ይቅርታ ዛሬ ስሜታዊ ሆኜ ነው የመጣሁት። በጣም ይቅርታ። ባልቀርጾ ደስ ይለኝ ነበር፣ ግን አልቻልኩም። እዚህ ላይ ቃለ መጠይቅ ሲደረግላቸው የፊንቴክ አምባሳደሮች ሰለሞን ቦጋለ፣ ዳንኤል ተገኝ፣ ዳንኤል ነው ማን የምትባል እውነታችሁን ነው? በሙሉ አፍክ ነው እንደዛ? እስቲ ፈጣሪ ካለ እኛ በህግ ጥላ ስር ነን አለ። እኛ በህግ ጥላ ስር ነን፣ ግን ፈጣሪ ካለ እውነት ይፈርዳል አለ። እኔ ህዝብ ማጭበረበር አይደለሁም ማለት። ዳንኤልም ተነሳክና ዛሬም ድረስ እንደ ባለሙያ ከጠየቀኝ መኪና ያለመጣ ድርጅት ቢኖር ከተማመንኩበት እንደሚያመጣ ፕሮሞሽን ሰራለሁ አልክ። እንዴ አሁንም እየተወናችሁ ድራማ ነው? የበደልነው ሰው የለም ብላችሁ የምታስቡት? ና እሺ ብሬ መልስልኝ። እኔ አንዷ ተበዳይ ነኝ፣ ብሬ መልስልኝ። እሺ ብሬን አሰጠኝ። አልበደልክም አይደል? አልሰራህም አይደል? አምነህበታል አይደል? ካመንክበት የት አለ? 2 ዓመት ሙሉ ገንዘባችን ተበልቷል። የለም ከተማመንክበት እሺ ወይ መኪናውን አሰጠኝ ወይ ብሬን አስመልስልኝ። እንዴ ፈጣሪ ስም ስጠሩ ትንሽ አታፍሩም? እንደውም እኮ በቃ ጊዜ ይፍታው ብለን እኔ በበኩሌ በግሌ ብትጠይቀኝ ጊዜ ይፍታው፣ በቃ ህግ የያዘው ጉዳይ ነው፣ ጊዜ ይፍታው፣ የጊዜ ጉዳይ ብዬ ዝም ብዬ ተቀምጬ ትቼዋለሁ። የተውኩበትን ምክንያት ደግሞ ምንም ነገር ስላጣው ነው። በህግም በምንም በእያንዳንዱ ነገር እዛ ድርጅት ላይ አንድ ሚያዝ እንኳን እዚህ ግባ የሚባል ንብረት ስላጣው ነው ቁጭ ብዬ የተቀመጥኩት። ገንዘቤ ግን ተበልቷል። ላቤ ግን እዛ እናንተ ጋር ነው ያለው። ከዛስ አሁን መታችሁ የምትናገሩት እውነት የፈጣሪን ስም እናንታችሁ የምትጠሩት? የብዙ ሰው ህይወት በእናንተ ምክንያት ብዙ ህይወት እኮ አጥቷል። ብዙ ሰው ራሳቸውን ያጠፉ ትዳራቸውን የበተኑ ስንቶች እኮ አሉ። እንዴ እኔ በእናንተ ምክንያት እዛ ብሬ በመበላቱ ምክንያት ይሄ አሁንም ድረስ ደረታችሁን ነፍታችሁ የምታወሩበት ድርጅት ብሬን በመያዙ ምክንያት ብዙ ህይወቴ ተመሰቃቅሏል። ብዙ ነገር የለፋውበትን የደከምኩበትን ነገር ብዙ ነገር አጥቻለሁ። በእናንተ ምክንያት እንደ አዲስ ነው እየጀመርኩ ያለሁት። ከሞራል መሰበር በላይ አሁን ወጣን ከገንዘባችን ከማጣታችን መፍትሄ ካለማግኘታችን በበለጠ ደግሞ ወጣችሁ እናንተ እዚህ ጋር የምትናገሩት የበለጠ ያሳመማል። እውነት ነው ፈጣሪ አለ ብለክ የለ ፈጣሪ ይፍረድና አንተ እኔ እስከዛሬ እግዚአብሔርን እርግማንም ከሆነ በቤትክ ይግባ። እኔ የሌላውን ተው ይሄ ህይወቱን ያጠፋው ምናም ሳይለው አይመለከተኝም። እኔ አንዷ ተበዳይ ስለሆንኩ እኔ ላይ የሆነው ነገር በሙሉ ግን ባንተ ደጅ ይግባ። ምንም አይደለም ሌላ ማለት ነው። በሚገርም ሁኔታ ወንጀል በአሁን ሰዓት ላይ በጣም እየተንሰራፋ ይገኛል። ህዝብ በሚያገኘው ገቢ መኖር ስላቃተው ሌሎች ተግባሮችን እየፈጸመ ይገኛል። ታዲያ ብዙ በሚባል ደረጃ ባለስልጣኖች ወደ ወህኒ ቤት እየተወረወሩ እንደሆነ ዘሀበሻ መረጃውን አድርሶናል። 10 ዓመትን ከ4000 ብር ጋር አንድ ላይ መቀጮን የተቀበሉት የሲዳማው ክልል ተደራራቢ የመብት ጥሰቶችን ስላደረጉ በሚል ይህንን ውሳኔ ፍርድ ቤት በሐዋሳው በዋለው ችሎት ላይ ውሳኔውን ሰጥቶባቸዋል። ሰበር ከወይዘሮ ሙፈሪያት ካሚል መስሪያ ቤት በርካታ ባለስልጣናት በፖሊስ ተይዘው ዘብጥያ ወረዱ። በስራና ክህሎት ሚኒስቴር ከፍተኛ አመራሮች ላይ የተካሄደው ድንገተኛ እስር ምንድነው? በውጭ ሀገር ስራ ስምሪትና በኢኤልኤምአይስ ሲስተም ማጭበርበር ተጠርጥረዋል ተብሏል። በተለይ በአረብ ሀገር የምትገኙ ኢትዮጵያን እናንተን ይመለከታል። በስራና ክህሎት ሚኒስቴር ውስጥ በሚኒስትሯ ሙፈሪያት ካሚል ስር የሚገኙ በርካታ ከፍተኛ አመራሮች በከባድ የሙስና የህገወጥ የሰዎች ዝውውርና የመረጃ ማጭበርበር ወንጀል ተጠርጥረው በቁጥጥር ስር መዋላቸውን የፌዴራል ፖሊስ ምንጮች ለዘሀበሻ ገለጹ። በቁጥጥር ስር ከዋሉት አመራሮች መካከል የኢትዮጵያ ስራ ገበያ መረጃ ስርዓት ማለትም
ኢኤልኤምአይስ ፕሮጀክት ጽሕፈት ቤት ኃላፊ አቶ ብርሃኑ አለቃም፣ የውጭ ሀገር ስራ ስምሪት ዋና ስራ አስፈጻሚ አቶ ኤርሚያስ ተክሉን እንዲሁም አቶ ነቢል ማቲያስና ሌሎች ከፍተኛ የስራ ኃላፊዎች እንደሚገኙበት ታውቋል። ለዛሀበሻ የደረሰው መረጃ እንደሚያመለክተው የፌዴራል ፖሊስ አባላት ወደ ሚኒስቴር መስሪያ ቤቱ በወረቀት የተዘጋጀ የተጠርጣሪዎችን ስም ዝርዝር ይዘው በመግባት የተጠቀሱትን ባለስልጣናት አንድ በአንድ ለቅመው በቁጥጥር ስር በመዋል ወደ ዘብጥያ ወስዷቸዋል። በእነዚህ አማሮች ላይ የቀረበው ከባድ ጥርጣሬ በተለይ በአረብ ሀገራት ለስራ ከተሰማሩ ኢትዮጵያን ወገኖች ጋር በተያያዘ የተፈጸመ ከፍተኛ የማጭበርበር ድርጊትን ያካተተ ነው። ባለስልጣናቱ መንግስት ማግኘት የሚገባውን የውጭ ምንዛሬ ለራሳቸው ጥቅም መዋላቸውን፣ በህገወጥ የሰዎች ዝውውር መሳተፋቸውና በኢትዮጵያ የስራ ገበያ መረጃ ስርዓት ማለትም ኢኤልኤምአይኤስ ላይ የተመዘገቡ የውጭ ሀገር ሰራተኞችን መረጃ ከሲስተሙ ላይ በማጥፋት የመንግስትን ጥቅምና መረጃ ለመደበቅ መሞከራቸው ተጠቅሷል። በቁጥጥር ስር የዋሉት ባለስልጣናት የዜጎችን ክብር፣ ደህንነትና የስራ ዋስትና አስጠብቀው በውጭ ሀገር የስራ ገበያ ላይ እንዲሰማሩ የማድረግ ህጋዊና መንግስታዊ የስራ ኃላፊነት ጣለባቸው ቢሆንም ይህንን ህዝባዊ አደራ ወደ ጎን በመተው ስልጣናቸውን ለግል ሀብት ማከማቻነትና ለአላስፈላጊ ጥቅም አውለውታል በሚል በህግ እንደሚጠየቁ ተገልጿል። ሙፈሪያት ካሚል የሚመሩት የስራና ክህሎት ሚኒስትር በከፍተኛ የፖሊስና የደህንነት ምርመራ ላይ እንደሚገኝም ሰምተናል። በሚያስደንቅና በሚያስገርም ሁኔታ ግን አንዲት ወጣት በህይወቷ የከፈለችውን መስዋዕትነት ወይም ደግሞ የሷን ህይወት ወደ ጎን ትታ ለሌሎች የከፈለችውን መስዋዕትነት አብረን እንመልከተው። በነፍስ የተከፈለ ታላቅ መስዋዕትነትና የሙያ ፍቅር እጅግ በጣም አሳዛኝ እንዲሁም ደግሞ በርካቶችን ያስደነገጠ ክስተት በሲዳማ ክልል አለታ ወንዶ ወረዳ ተከስቷል። በምስሉ ላይ የምትመለከቷት አዋላጅ ነርስም እንግዲህ ህይወት ትባላለች። በምትሰራበት ጤና ጣቢያ ላይ በአዋላጅነት ነው የምታገለግለው። በትናንትናው ዕለትም እንግዲህ አንድ ለመውለድ ወደ ጤና ጣቢያቸው የሄደች እናት በጤና ጣቢያው መውለድ እንደማትችልና የተሻለ ሕክምና ስለሚያስፈልጋት ከአካባቢው ማለት ነው ወደ ሌላ ቦታ ሪፈር ያስፈልጋት ነበረ። ለምትወልደው እናትም ሪፈር በመጻፍ ማለት ነው ብቻዋን እንድትሄድ አልፈቀደችም። አብራት ሄዳ ነበረ። ነገር ግን ወደ ሆስፒታል አድርሳት ይህች እናት በሰላም መገላገል ችላለች። ነገር ግን እጅግ በጣም በሚያሳዝን ሁኔታ በምስሉ ላይ የምትመለከቷት አዋላጅ ነርስም እንግዲህ እርጉዝ ወይም ደግሞ ነፍሰ ጡር ነበረች። ነገር ግን በጉዞ ወቅት ባጋጠማት የመንገድ አለመመቸት ወይም ደግሞ በደረሰባት እንግልትና በመንገዱ መንገጫገጭ ምክንያት ማለት ነው ሆዷ ውስጥ የነበረው ጽንስ በመጎዳቱ ምክንያት እንግዲህ የራሷን ህይወት እስከማጣት ድረስ አድርሷታል። እጅግ በጣም በሚያሳዝን ሁኔታም እንግዲህ ከጥቂት ቆይታዎች በኋላ በትላንትናው ዕለት ይህች እናት ህይወቷ ማለፉ ነው እየተነገረ የሚገኘው። እጅግ በጣም በርካቶችንም አስደንግጧል። ለሟቸታችን ነፍስ ይማርልን። በሌሎች መረጃዎች ግን እመለሳለሁ። ፕላስ ምልክቷን መጫናችሁን አትርሱ። መልካም ቆይታ ይሆናል። ስለ ህይወት ካነሳን ሰሞኑን ቀነኒ በተደጋጋሚ እንግዲህ በአንዱ ዓለም ጉዳይ ዘፈን እየተነሳች ትገኛለች። አንዱ ዓለም ከልብ አዝኖ ነው ወይ የሚለውን በራሱ ሶሻል ሚዲያ እንደዚህ እያለቀሰና እናቱም ስለ ቀነኒ ጥሩ ነገርን እየለመነች እንደዚሁም ተግባሯን እያወደሰች ነፍስ ይማርም እየተባለ እንደነበረ ተመልክተናል። ይህንንም ነገር ሰዎች በእንደዚህ አይነት መልኩ አብራርተውታል። ኦብሳ ዛሬ አንድ ቪዲዮ አጋርቶን ነበር። ሙሉውን ላሳያችሁ። እናንተስ እስኪ ይህን ቪዲዮ ስታዩ ምን ተሰማችሁ? የኔን ሐሳብ ልነግራችሁ ፈልጌ ነበር። ነገር ግን ውስጤ ድብልቅልቅ ስላለ ሐሳቡን ለእናንተ ትቼዋለሁ። የመደመር ምልክቱን መንካት እንዳትረሱ። ሙሉውን ቪዲዮ አድምጡት። Kanno ani kalari shinde mali wa evini sono evda boy doktora ude sabe bono chitide nadia lako እንደተመለከታችሁት ውስጤ ድብልቅልቅ እንዳለ ብሎናል። የእናንተስ ውስጥ ወይም ደግሞ አይምሮአችሁ ምን እየነገራችሁ ይገኛል? ልብና አይምሮ በዚህ ጉዳይ በጣም እንደሚወዛገቡበትና ውሳኔ ላይ እንደማይደርሱበት እርግጠኛ ነኝ። ስለ ልብ አውርተን ፍቅርን ሳናነሳ ዞር ብንል ሰው ምን ይለናል? እስኪ በትላንትናው ዕለት ሰይፉ ፋንታውን ያጋራንን ትልቅ ፍቅር የተባለለትን ትንሽዬ ሴንሲቲቭ ፓርቷን አብረን እንመልከታለን።
እዚች ዓለም ላይ እስከኖርን ደስታም ሐዘንንም በአንድ ጊዜ ልንጋራቸው እንችላለን። ሰይፉ ፋንታሁን ፕሮግራም ላይ የተፈጠረው ይሄ ነበር። ታዲያ በዛ ፕሮግራም ላይ ሐዘኑ ምንድን ነበር? አህመድ ተሾመ እንዲህ ሲል ችግሩን ያጋራናል። በእህት አልታደልም ማለት ይቻላል። ማለት 3 እህት ሞቶብኛል አለ ይርሃማቸው። የመጨረሻዋ ግን ኢሙዬ በጣም አታችመንት ነበር። አሁን በቅርብ የሞተችው ከሞተች 3 ወሯ እና ደግሞ ማዝነው ምን መሰለ ይሄ ቀን እንዲመጣ እናፍቅ ነበር። እኔ ሁሌም ባረግ ብዬ መመኛቸው ነገሮች ነበሩና ለዛ አልደረሰችልኝም። ግን ምን አላህ ይርሃማት ማለት ምን ማድረግ ይቻላል? ሳይ አሁን ፎቶ ላይ ሳይ የእድሜ ልዩነት ብዙም የላችሁምና ወጣት እንደነበረች ይሰማኛል። ምንድነው ምክንያቱ? አመዴ በጣም ወጣት ነበረች። ካንሰር ነው። እንደውም ዘላለም ኩራባቸው አላህ ይስጠው ማለት ይሄ አልበም ሊወጣ አካባቢ ነውና እኔ ለዚህ አልበም ብዙ ነገር አውጥቼ እጄ ላይ በቂ ብር አልነበረምና ሰው አትጣ ጥሩ ሰዎች አላህ ይልክልሃል ማለት አንተ ባላሰብከው መንገድ አላህ ይልክልሃል። ኢቢኤስ ቲቪ ላይ በትላንትናው ዕለት ይሄ ብቻ አልነበረም የተፈጠረው። እዚህ ቀደም ሉላ ገዙ የምታጫውተው እንተዋወቃለን ፕሮግራም ላይ አስቂኝና አዝናኝ የነበረ ነገር ተመልክተናል። 30 ደቂቃ እሺ እጃችሁን ወደ መሬት እሺ ሚስቶች እንኳን ደህና መጣችሁ። ቪዲዮ እንዳያችሁት በአፉ ሸፈን አድርጎ መልስ ሲናገር በትልቅ ቲቪ በትልቅ መድረክ ላይ ተመልክተናል። ይሄ ነገር የዋህነቱን ያሳያል ብዬ አስባለሁ። ወይም ደግሞ ካለበት ችግር አንፃር እቺን እንኳን ባልፋት ህይወቴን አሻሽላለሁ ብሎ ሊያስብ እንደሚችል ገምቻለሁ። እናንተ ምን አሰባችሁ? ምን ገመታችሁ? ኮሜንት ሴክሽን ላይ ሐሳባችሁን ንገሩኝ። ግን በመግቢያችን ላይ ምን ብለን ነበር? ምንም አይነት በእጅም በድምጽም ምንም አይነት ምልክት ማሳየት አይቻልም ብለን ነበር አይደል? በለጠ አሜን እንደገባች ቁጭ ስትል ሪሞት 30 ብለህ ስትናገር የድምጽና የምስል መረጃ ተይዞብሃል። ይህንን ጭውውት ለእናንተ ካደረስኩኝ ሐሳባችሁንም ኮሜንት ላይ ከጻፋችሁለት ሉላ ገዙን ካሁን በኋላ ኢቢኤስ ቲቪ ላይ እንደማናያት እየተነገረ ይገኛል። ለዚህም ምክንያት የተደረገው ከባለስልጣናትና ከባለ ሀብቶች ጋር የተለያየ ግንኙነት ስላላትና ኢቢኤስ ቲቪ ይህንን ስላልፈለገው ማኔጅመንቱ ይህን ስላልፈለገው እንደሆነ እየተነገረ ይገኛል። ከዛ ባሻገር ግን ከኢቢኤስ ቲቪ ሌላ የወጣ እውነት አለ። የዛሬ ሳምንት በነበረው ፕሮግራማቸው ላይ ሉላ ገዙ እግሯን ተጎድታ እንደሆነና ሌላ ምንም ክፋት ኖሮ እንዳልሆነ ተነግሯል። አንቺ ምን ልትሰሪ መጣሽ አላችሁ? እኔ ዛሬ የመጣሁት እንግዲህ ሉላዬ ትንሽ እግሯን አመም አርጓታል። ሰሞኑ ባለፈው ሳምንት እሷን ስላመማት አንድ ፕሮግራም አልፏቸዋል። አሁን ቀጣይ ተከታታይ ፕሮግራሞችም እንዳልፏቸው እኔ ንጹህ ኃይሌ ዛሬ ያቅሜን ከናንተ ጋር ያለኝን ነገር ልሰጣችሁ ከእንግዶቼ ጋር ከነተዋወቃለን ፕሮግራም እንግዶች ጋር ወደ እናንተ መተናል። ሉላ ገዙ ጠንካራ አርቲስት እንደዚሁም ደግሞ ለብዙዎች አሪያ ልትሆን የምትችል ሞዴል መሆኗን ሁላችንም እናምናለን። ታዲያ ሌሎችም ጠንካራና ለሌሎች አሪያ ሊሆኑ የሚችሉ ሰዎችን ማፍራት እንዳለብን እርግጠኛ ነኝ። እስኪ ከጀርቤ የምትመለከቷትን ልጅ ተመልክተናት እንመለስ። ምን ያክል ጥንካሬና ኃይል በውስጧ እንደሚታይ ኮሜንት ላይ እናንተ ትነግሩኛላችሁ። እስኪ ሁላችሁም አንድ ጊዜ ይሄን ቪዲዮ ተመልከቱት። ይሄንን ቪዲዮ የሚቀርጸው እግዚአብሔር እንደሚያሻግረን እንደሚያሳልፈን እያመንኩኝ ነው። ዛሬ ሐምሌ 17 2018 ዓ.ም ላይ እንገኛለን። ጎዳና ላይ መኖር ከጀመረን 6ኛ ዓመታችን ነው። ማለትም ይሄ 6ኛ ክረምታችን ነው እና እንደዚህ አይነት ጎርፍ አጋጥሞ ያውቅም ከዚህ በፊት። እግዚአብሔር ይመስገን እየጠበቀን ይኖረናል እና ዛሬ በጣም እስከዛሬ ካየናቸው ጎርፎች ውስጥ በጣም ከፍተኛ ሆኖብኝ ስለሆነ ነው እና እንደማልፈው አውቃለሁ። እግዚአብሔር እንደሚያሳልፈኝ ከዚህ ነገር እንደምንወጣ አውቃለሁ። ይህ እንደ ማስታወሻነት እግዚአብሔር ለካ ያነሳል፣ እግዚአብሔር ለካ ይደግፋል ለማለት እንደ ማስረጃነት እንዲሆንልኝ ነው እና
ቤታችን ያሳያቸዋል። ሙሉ ነው ጎርፍ የገባው። እዚህ ጋር መኝታ አልጋዬ ነው። እዚህ ጋር ደግሞ የቤተሰቦቼ መኝታ ነው። ታዲያ እንዳያችሁትና እንደሰማችኋት እቺታችን እንግዲህ በዚህ በክረምት ጎዳና ላይ ክፉኛ እየተፈተነች እየተቸገረች ትገኛለች። ነገር ግን በፈጣሪ መቼም ቢሆን ተስፋ እንደማትቆርጥና ይህንንም ቀን እንደሚያሻግራት በፈጣሪ እምነት አላት። ታዲያ ትናንትና እንግዲህ ስለ ሐምዛ በሰራው ቪዲዮ ላይ በርካታ ቅን ሰዎች በኮሜንት ላይ አንዱን እንግዲህ መተጋገዝ እንዳለበት በኮሜንት ላይ በርካታ ሰዎች ሐሳባቸውን ሲሰጡም ነበረ። ታዲያ እቺን እህታችንን ብናግዛት ምን ይመስላችኋል? እሺ የምትሉ ቻሌንጅ ይጀመርላት የምትሉ ኮሜንት ላይ አሳውቁኝና መልካም ፍቃዳችሁ ከሆነ እንግዲህ ልጅቷንም አናግራይት ቦታው ላይ ሄጄ ቪዲዮ የምሰራላችሁ ይሆናል። እስኪ ትታገዝ የምትሉ ኮሜንት ላይ ታላችሁ። የአዲስ አበባ ጎርፍ ከመንገዶች ላይ አልፎ ወደ ቤቶች እየገባ እንደሆነ በብዙ ቪዲዮዎች እየተመለከተን እንገኛለን። በጣም ያሳቀኝና ያዝናናኝ ግን ግሮሰሪ ውስጥ መግባቱና ብዙዎችን ከመጠጥ ወንበራቸው አስነስቶ ጠረጴዛ ላይ እንዲቆሙ በማድረጉ ነበር። አይንሽ ያባብላል አይንሽ ያባብላል ወፌላላ ድንብላል አይንሽ ያባብላል በመጨረሻም ከሁሉም ያስገረመኝና ያስደነቀኝን አንድ ቪዲዮ ላጋራችሁ። የቀድሞ ጠቅላይ ሚኒስትር መለስ ዜናዊ መቃብር ቦታ ላይ ሄዶ ሲያለቅስ የነበረ አንድ ግለሰብ ለምን እንዴት አብረን እንመልከተው። ምን አይነት ጭካኔ ነው! የክፍል አለቃውን የገደለው ተማሪ በእስራት መቀጣቱ ተሰምቷል። በጅማ ከተማ ሄርማታ አንደኛ ደረጃ ትምህርት ቤት የክፍል አለቃውን የገደለው ተማሪ ሙአዝ ቢላልም በ15 ዓመት እስራት እንዲቀጣ የጅማ ዞን ከፍተኛ ፍርድ ቤት ውሳኔ እንዳስተላለፈ ተገልጿል። ተከሳሹ ክፍሉን ሲረብሽ ቆይቶ በመስኮት ዘሎ በመውጣቱ የክፍሉ አለቃ ተማሪ ሙሳብ መሐመድ ድርጊቱን በመቃወሙ ውዝግብ መነሳቱ ነው ታዲያ የተገለጸው። በዚህም የተበሳጨው ተማሪ ሙአዝ ቢላል አስቀድሞ ደብቆ ይዞት በገባው ጩቤ የክፍሉን አለቃ ወቅቶ ህይወቱ እንዲያልፍ አድርጓል። ፖሊስ አጣርቶ ያቀረበው መዝገብ የተመለከተው ፍርድ ቤቱ በሐምሌ 17 ቀን 2018 ዓ.ም በዋለው ችሎትም ተከሳሹ ጥፋተኛ መሆኑ በማረጋገጥ የ15 ዓመት እስራት በይኖበታል ሲል የጅማ ከተማ ፖሊስ አስታውቋል። በረከት ሊስትሮና ስለ ሜሪ ቦንዳ ከነ ሚስጥሩ ዝርክርክ አድርጌ ነው የምነግራችሁ። አንድ አላስቀርም። ኮፒ ሊንክ ሪፖስት ሼር በደንብ አድርጉና እናንተን ሐሳብ ደግሞ ኮሜንት ላይ ማለት ነው። ለአንድ ህዝቡ የማያውቀው ትልቅ ሚስጥር ምን እንደሆነ ታውቃላችሁ? ሚስጥርም ላይሆን ይችላል። የሆነ ድርጅት ለሆነ ግለሰብ ቻሌንጅ ሲሰጥ ህዝቡ የሚያውቀውና በውስጥ ዲል የሚደረገው አንድ አይደለም። አሁን ለምሳሌ 200,000 ፎሎወር ከጨመረልኝ 200,000 ብር ሰጣለሁ ብሎኛል፣ እዚህ ሀገር ወስደሃለሁ እንዲያረግልኝ ብሎኛል ሊል ይችላል። በውስጥ የነ የሚስማማው 50,000 ብር ሊሆን ይችላል። ምክንያቱም ፌር አይሆንም። ገብቷል? አሁን እንደው የዋህና ሞኝ ስለሆናችሁ እንደው ይሰጠው 1 ሚሊዮን ምናምን የምትሉ ሰው እሷ ሞኝ ናት እንዴ? በ1.5 ሚሊዮን ሰራዊት ፍቅሬ ሙላለምን አዶናይን በርጠሚዮስን ልጅ ዳውድን አሰርታ በቲቪ በሬዲዮ በኢንስታግራም በቲክቶክ በፌስቡክ አሰርታ ይተርፋታል 1.5 ሚሊዮን። በሊስትሮ ታሰራለች እንደ 1.5 ሚሊዮን ከፍላ ያን ያለ የዋህ አይደለችም። ግን ለሚዲያው 1.5 ሚሊዮን የሚያወጣ ሊባል ይችላል። ግን ዞሮ ሰጣለሁ ብላለች ቦንዳ ቤቱንና ኢቭን 300,000 ብር ትንሽ ገንዘብ አይደለም። በነገ 8 ቲክቶከር መለስ ያለ አሰርታ ምናምን 200,000 ፎሎወር ያለው
ሰው አካውንት ራሱ መግዛት ትችላለች። ትንሽ ብር አይደለምና ይሄንን ነገር ማወቅ አለባችሁ። በረከት ሊስትሮ ምናምን እኔ ይመቸኛል። ልጁ ሀስለር ነው፣ ጩጬ ነው ምናምን እና ኢትዮጵያ ውስጥ ምን አለ መሰላችሁ የድህነት መታወቂያ ሶሻል ሚዲያ ላይ ያዋጣል። ይሄ ሀብታም ነኝ ገንዘብ አለኝ መኮፈስ ምናምን አያዋጣህም። በቃ ደሃ ነኝ ምስኪን ነኝ ምናምን ግን ግማሹ ያዝንልሃል፣ ግማሹ ደግሞ ከሱ የሚያንስ ደሃ ሲያይ ደስ ይለዋል። በቃ ኢጎ ምናምን ከኔም የባሳለ ምናምን ብሎ ደስ ይለዋል። ብቻ በሁለቱም መንገድ ትጠቀማለህ እና እሱ እቺ ሊስትሮና ፒፕሷ በቃ መላው ናት። እኔ ጧት አየዋለሁ ላይቭ ላይ ገብቶ ሊስትሮ እየጠረገ ጌም ይጮታል፣ ገንዘብ ያገኛል ይመስለኛል፣ የሚሰራ ይመስለኛል። ላይቭ ላይ አለፍ እያለ ቻሌንጆቹንም ምናምን ይቀላቀላል እና እኔ ምንም ብር ቢያገኝ እቺን መታወቂያ የሚመልስ አይመስለኝም። እቺ ሊስትሮና ፒፕሷ በቃ መላውና ተረዳሽኛ እና አሁን እዚህ ጋር ቻሌንጁን ተሳተፈ ምናምን ከዛ በኋላ ቦንዳ ቤቱን ሲያሸንፍ ከሰራ ቦንዳ ቤት ከሰራ መታወቂያውን ሊመልስ ነው። እቺን አሁን ከዚህ በኋላ ብርድ ላይ ምናምን እየተንቀጠቀጠ ሊስትሮ እየጠረገ ምናምን ቪዲዮ መስራት አይችልም። ምክንያቱም ቦንዳ ቤት ተሰጥቶታል ሰርተ ብላል ይባል ነው። እሱንም ደግሞ አልፈርድበትም። ከመሬት ተነስቶ የሆነ ሰው ቦንዳ ቤት ቢሰጠው መስራት በጣም ከባብሶ ቦንዳው በጣም ልብሶቹን ለማወቅ ራሱ የቦንዳ ምርጥ ልብስና መጥፎ ልብስ ለመለ አመት ሊፈጅብ ይችላል። አመጣጡን አወጣጡን ከስተመር ኬር ምናምን ሊከስር ይችላል። መታወቂያውንም ሊመልስ ነው። ተረዳሽ? ስለዚህ መሸጥ ነው ያለው አማራጭ እና ልሽጠው ሲል 300 ሺህ ብር ሲባል ከው ከዛን ይመስለኛል ኮሽ ያለበትና እስከዚህ ድረስ ታሪኩ ልክ ነው። በነገራችን ላይ በሷም መንገድ ልክ ናት፣ እሱም እኔ መቼው ነው ምለው በቃ ገብቶሻል። ልክ ግን ችግሩ እዚች ጋር አሁን አነሰኝ ማለቱ ነው። አነሰኝ አፕሪሺየት ማድረግ አለበት። 300 ሺህ ብር በጣም ብዙ ገንዘብ እኔ ያወዛኛል። እኔ አሁን በዚህ 300 ሺህ ብር አገኝ በጣም ነው የምቀየርባችሁና ትንሽ ገንዘብ አይደለም። እንደው ቦንዳ ቤቱን ተረክቦ መስራት አልቻልኩም፣ ልምድ የለኝም፣ እቃዎቹ እንደዚህ ናቸው። በቃ ብልጥ ልጅ ያዘውን ይዞ አለቅሳል አይደል ይባላል። እንደዛ ቢል አሪፍ ነበር እንጂ ካሜራ ይዞ መጥቶ ምናምን እሷን እንደ ጥፋተኛ እንደ ሌባ ምናምን መቁጠሩ ልክ አይደለም። በዛ ላይ ስንት ወጣት የተቸገረ ባለበት ሰዓት 300 ሺህ ብርን ማጣጣል ልክ ነው ብዬ አላምንም። እና የሆነ ሪያሊቲውንም ማወቅ አሪፍ ነው። 1.5 ሚሊዮን 100 ሺህ ብር 100 ሺህ ፎሎወር ጨምረ 100 ሺህ ፎሎወር እኮ በ30 ሺህ ብር ይሸጣል። እኔ ራሱ ሸጥላችኋለሁ። 300 ሺህ ብር በአንድ ፎሎወር 3 ብር ተቀበለ ትንሽ ነው ማለት ልክ አይደለም ብዬ አምናለሁ። እና ልጅቷም በቃ በጣም ጥሩ ስራ ነው የሰራችው፣ መወቀስ የለባትም። ደግ ነገር በሰራች ለኔ 300 ሺህ ብር ብትሰጠኝ አቤት እንዴት አድርጌ ቲቪ ላይ ሳይቀር ማስታወቂያ ሰራላት ነበርና በረከትም ልጁም ጩጬ ስለሆነ ነው እኔ ከጎኑ ያሉት ሰዎች በለው ብለው ነው እዚህ ውስጥ የከተቱት እንጂ እሱም ያን ያህል መጥፎ ነገር አስበው ነው ብዬ አላስብም። አስታርቋቸው፣ ቦንዳ ቤቱን ይቀበል፣ አፉ በሉኝ ይባባሉ። ያን ያህል ትልቅ ነገር አይደለም። ይመቻቹ። ሰይፉ ፋንታሁን እነዚህን ወጣቶች ያስታርቃል። በሌላ በኩል ቴዲ አዋሳ ቤት ፖለቲከኞቻችንም ይነታረካሉ። እነዚህ ሁለት ወጣቶች ተኳረፉ እንጂ አልተጣሉ። በድለኸኛል፣ አስቀይመኸኛል፣ እንደዚያም ቢሆን አንተ ትሻለኛለህ፣ እወድሃለሁ፣ አፈቅርሃለሁ ትለዋለች። ግን ማይንገርህ እንድነግርህ ማን ይሰደኝ ወደ አንተ? በድዬሻለሁ፣ አስቀይሜሻለሁ፣ ይቅርታ እንድልሽ ማን ያገናኘኝ? ሽማግሌ ማጣት እኮ። በእነዚህ ሁለት ወጣቶች መካከል ሽማግሌ በማጣት ምክንያት ይሄን የመሰለ ፍቅር ልናጣ ነበር ማለት ነው። የሀገራችንም ጉዳይ ይሄ ይመስለኛል። ተኳርፈናል እንጂ አልተጣላንም። ከልብ ይቅርታ የሚል ሰው፣ ከልብ ይቅርታን የሚቀበል ሰው ከዛን የሚያገናኝ ሽማግሌ እጦት ነው። ፖለቲከኞቻችንም እኮ እርስ በርስ ይነጋገራሉ፣ ግን ተኳርፈዋል። ያንን ኩርፊያ የሚያገናኝ ሰው፣ የሚያነጋግር ሰው እጦት ነው። በእንዲህ የሚያገናኝ ሰው እጦት ምክንያት ይሄን የመሰለ ፍቅር ልናጣ ማለት ነው። እና ሰይፉ ፋንታሁን ከሰሞኑ ወከባ ከሰሞኑ ጭቅጭቅ ወተን ወደ እንደዚህ አይነት ፍቅሮች እንድንገባ ስላረከን እናመሰግናለን። እንደ አንተ አይነት ሰው ያብዛልን። እውነት ለመናገር ሽማግሌ ያብዛልን። ይቅርታ የሚል ሰው ያብዛልን። አይከፈልበትም ይቅርታ። በቃ ይቅርታ ከተባለ ከልብ ከሆነ ጥላቻን ያጠፋል፣ መውደድን ፍቅርን ያመጣል፣ የሚዋደዱ ሰዎች እንዳይራራቁ ያደርጋልና ስላረከው ነገር ሁሉ ምስጋና ይገባሃል። ፖለቲከኞቻችንም ይህንን ፕራክቲስ አርጉት። ሽማግሌዎችም ሽማግሌ ሁኑ፣ ከልብ ሽማግሌ። የሰው መዋደድ የሚያረካችሁ፣ የሰው መለያየት የሚቆጫችሁ ሽማግሌ ብትሆኑ ሀገራችንም እንደዚህ አይነት ፍቅር ይኖራልና ደግሜ ሰይፉ ፋንታሁን ስላረከው ነገር ክብር ይገባሃል፣ ምስጋና ይገባሃል። ዛሬም ይዤላችሁ የመጣኋቸው ቪዲዮዎች እነዚህ ነበሩ። በቀጣይ ቪዲዮ እስከማገኛችሁ ድረስ ቸር ቆዩልኝ።